አፍሽን ዝጊ። ዝም በይ። ስሚ እኔ ጋር መኖር ከፈለግሽ ሰው ሁኚ። ዝም ብለሽ የሰው ማንነት ሳታውቂ አትቀደሽ። አንተ እኔን በጥፊ መታኝ። አንተ እኔን ትመታኛለህ? ሁሉንም ነገር ትቼ አንተ ጋር ስለሆንኩኝ ነው የሁላ ግፍና በደል እኔ ላይ የምታደርሰው? እንደ ሚስት ስለማታከብረኝ ነው በሰራተኛ ፊት እንደዚህ ታውቃለህ? መርዙ ምን ነው በገደለ ብዬ እንደምን ያደረግሽ ደግሞ መርዙ ምን ቢሆን ቀስ በቀስ ይገላል። ምንድነው ስትይ የሰማሁሽ? ነገሩን ይፋ አደረግሽው ማለት ነው? እባክህ ከፊቴ ዞር በልልኝ። ያንተን የውሻ ጩኸት መስማት አልችልም። እሺ አንቺ ደደብ፣ ሳሚን መርዙ ቀስ በቀስ እንደሚገለው ስትናገሪ ሜሮንን እጅ ከፍንጅ ጆሲ ደረሰባት። ሳሚ ላደረገው ነገር ይሄ ነገር ይገባሃል፣ እንኳንም መድኃኒቱ በላኸውና እንኳንም ጠጣኸው ስትል ጆሲ ይደርስባታል ማለት ነው። በዚህን ሰዓት ካንተ ጋር የምዋጋበት አቅም የለኝም በማለት ሳሚንም ከሷ ፊት እንዲርቅ ታደርገዋለች ማለት ነው። ሜሮን አሁን ላይ በጣም ከባድ ችግር ውስጥ ገብታለች። በቤተሰቡ ሁሉ ተጠልታ ይሄ ነገር ደግሞ እኔንንም ያስከፋኛል በማለት ይበልጥ ሁለቱም ቤተሰቡ ላይ ጆሲን ሲደርስባት አሁን ላይ ለማምለጥ ትሞክራለች። ሰላምና ሳሚ ነገሩ ሁሉ ምንም ሊሳካላቸው አልቻለም። ግን በተዘዋዋሪ ሰላምም ሜሮን ላይ ጠላት እንዲሆን አድርገዋለች። አቶ ግርማ የሚፈልገው ነገር አሁንም ሰላም ላይ እስከሚያገኝ ድረስ ለሰላም ከለላ እንደሚሆንላት ለሜሮንም አስጠንቅቋት ነበረ። ነገር ግን አሁን ሰላም ራሷን ለማዳንና ሳሚንም እንዳይያዝ ለማድረግ ሜሮንም ችግር ውስጥ አስገብታታለች። ክፍላቸው የአቶ ግርማ ክፍል ቆልፋው በነበረ ሰዓት ሜሮንም እንደተከታተለቻትና አንቃት እንደነበር ራሷም ለማዳን በሩ እንደቆለፈችው ለአቶ ግርማ ትነግረዋለች። አቶ ግርማ ሜሮን ይሄን ማድረጓን አላምንም በማለትና ይበልጥ ሰላምንም አምነዋት ሜሮን ላይ ችግር ፈጥሯል ማለት ነው። ሰላም አሳምናና ሜሮን አሁንም ቢሆን ካንተ ጋር እንድቀራረብ አትፈልግም በማለት ለአቶ ግርማ እውነቱ ትነግረዋለች። የአቶ ግርማ አሁንም ጭንቅላቱ ሰላም ላይ ስለሆነ እኔ እሷንም ሳላገኝ ሜሮንም ከሰላም ጋር ልታጣላኝ ነው በማለት ይበልጥ ሰላምንም በማመን ወደ ሜሮን ያመራል። ሜሮንም እንዲይዛት ካደረገች በኋላ ሰላምም ሳሚ የሚያመልጥበት መንገድ አመቻችታለች። ነገሩ ሳሚ ከዛ ክፍል ከወጣ በኋላ ሜሮንም ይሄ ነገር እንዳደረገችባት ለአቶ ግርማ ይበልጥ ንዴቱ እንዲጨምር አድርገዋለች። የሳሚ ፍላጎት አሁንም ቢሆን እዛ ቤት አቶ ግርማ አባት ተብዬው ያደረገውን ነገር ይፋ ለማድረግ እየሞከረ ይገኛል። ከሰላም ጋር በመተባበርና እናቴንም ላደረገባት አሁንም ግፏን እመልስላታለሁ። ነገሩ የምመልሰው አባቴንም ላደረገው ነገር ለሰላም እናትና ሰላም ላይ ለበደለው በደል አንድ በአንድ ሲከፍል ማየት ነው በማለት ሰላምንም በመተባበር ከጎኗ መሆኑን ቀጥሎበታል። አቶ ግርማ ሰላምን ይሄ ነገር አድርጋብኛለች ብላ ከነገረችው በኋላ ወደ ሜሮን ነበረ ሩጫውን የጨመረው። ወደ ክላሷ በሄደ ሰዓት እንዴት እኔንን እንዴት ከጀኛለሽ? እኔ እኮ ነኝ እዚህ ቤት እንዲህ እንድትሆኝ ያደረኩሽ በማለት አቶ ግርማ ሜሮን ላይ ይዘትባታል። ሜሮን የሚናገረውም ንግግር ስላልገባትና ይበልጥ ምን እያልክ እንደሆነ ምንም አልገባኝም፣ ደግሞ ስኔ ምን ብያለው ብትለውም አንቺ ሰላም ከኔ እንድትርቅ የምታደርግበት ምን ምክንያት አለሽና እንዴትስ ብለሽ ነው ከኔ እንድትርቅ ሁሉ ያስፈራራሻት በማለት በይበልጥ እንድትፈራ ያደርጋታል። ሜሮንም የሚለው ነገር ስላልገባት እኔ ለሰላም ምንም አላልኳትም፣ ግን አንተ እየቃዠህ ነው በማለት ንዴቱ እንዲጨምር ታደርጋለች። አቶ ግርማ አሁን ላይ በሰላም ባለችው ነገር ላይ እውነተኛ መሆኑንም አረጋግጦ ይበልጥ ሜሪ ላይ ከባድ መጥፎ ነገሮችንም እያደረገባት ይገኛል። አቶ ግርማ አሁን እኔ የምትበቀኝ በዚህ መኩል ነው ወይ? እኔን ለመበቀል ፈልገሽ እኔ በዛ ስካር መንፈስ ያደረኩብሽንም ነገር እሱን ተመልክተሽ ነው ወይ ይህንንም የምታደርጊው በማለት ይጠይቃታል።
አቶ ግርማ ምንም የሚለው ነገር አልገባኝም በማለትና ሰላምንም ላይ ምንም ነገር እንዳላጠቃቻት ትናገራለች። በዚህ ጊዜ እሷን ለምን አትጠይቃትም? እውነት ፊት ለፊት ትቁምና ይሄ አድርጋኛለች ትበለኝ በማለት አቶ ግርማን ፊት ለፊቷ እንዲቀርብ ታደርጋለች። ሰላም ነገሩ ሁሉ ምንም እንኳን ፍራቻ ቢይዛትም ግን ደግሞ ለእናቷ ስትል ማጋፈጥ እንዳለባት ታስባለች። በዚህን ጊዜ አቶ ግርማ ፊት በመቅረብና እሷ ናት አንቃ የያዘችኝ አንተን እንዳላገኘህ ፈልጋ ነው በማለት ይበልጥ አሁንም ከሁለቱ መሀል ጸብ እንዲጋጋል ታደርጋለች። ሜሪ አሁንም ይሄን ማድረግሽ አላምንምና አንቺ ግን ምን አይነት እስስት ነሽ? ይሄን ያክል ምን አስበሽ ነው በማለት ሰላምንም ትሰድባታለች። ሰላም እየሰደበቻት በሚያይ ሰዓት አቶ ግርማ ይበልጥ ያልኩሽን መልሺ፣ ደግሞ ንግግርሽን አሳምሪ እያለ ሜሮን ላይ ንዴቱ ይጨምራል። ሜሮን አንተ ነህ እንጂ አይንህ የታወረው እሷ ያለችህ ነገር ሰምተህ እኔ ላይ የበለጠ መጥፎ እንዳትሆን ትለዋለች። በዚህን ጊዜ አቶ ግርማ ነገሩ ሁሉ አንቺ ነሽ እኔን ከሷ ለማራቅ ለምንድን ነው ሁለታችን መተለያየን? አንቺ ምን አገባሽ? በማለት ሜሮን ላይ ከባድ የሆነ ምልልስ ይመልስላታል። ሜሮንም በዚህ ሰዓት ሰላም ያደረገችው ነገር አንተ ማታቀው ሚስጥሯን እኔ እነግርሃለሁ በማለት ትናገራለች። ሰላም በመደንገጥና ይሄ ነገር አንቺ እውነቱን ከተናገርሽ እኔ ማወጣልሽ እኔ ጋር ያለው ሚስጥር እንዳትረሺ ትላታለች። ሜሮንም ያለምንም ፍራቻ ለመናገር ወስና ነበረ። ግን ደግሞ ሰላምም በማፍጠጥ በሜሪ ላይ ነገሩ አንቺ ጀምሪውና የሚደርስብሽን እኔ ተጠያቂ አይደለሁም ትላታለች። በዚህ ሰዓት ሜሪ ፈርታ ወደ ኋላ ሸሽታለች። አቶ ግርማ በመሀል ስቄት ውስጥ ይገባል። አቶ ግርማ ነገሩ ሁሉ ምንድነው የምትዘባርቁት? ምንድነው የሁለታችሁ ሚስጥር? በማለት ያፋጥጣቸዋል። ነገር ግን ሁለቱም መመለስ የማይችሉ የውስጥ ድብቅ የሆነ ሚስጥራቸውን አሁንም ቢሆን ሊገባው አልቻለም። ሜሪ እንደዛተችባት ሰላምም ዝታባት አንቺ እውነቱ ተናገሪና የሚደርስብሽንም ጠብቂ ብላ ትታቸው ትወጣለች። በዚህን ጊዜ ግን አቶ ግርማ አንተ ማታውቀው ብዙ ነገር አለ፣ ግን ደግሞ ሰላምን ማመን መርጠሃልና እኔ ምንም ልነግርህ አልችልም በማለት አቶ ግርማም ከሷ እንዲርቅ ታደርገዋለች። በዚህን ጊዜ ሳሚ አሁንም ቢሆን ሰላም ይህን አክል ጥበብ እንዳለሽ አላውቅምና በጣም ምሁር ነሽ በማለት ሰላምም ያደንቃታል። ሰላምም እኔ እኮ ሀሴት ነኝ በማለት የምፈልገው ነገር ለማግኘት ነው ሁሉም ዝቅ የምለው በማለት ሳሚንም የበለጠ ጠንካራ እንደሆነች ትነግረዋለች። በዚህን ሰዓት ግን አሁንም ቢሆን ሜሪ አቶ ግርማ ስላስፈራራት እልህ ውስጥ ገብታለች። ወደ ሰላም በመሄድና አንቺ ምን እያደረግሽ ነው? እኔ አሁን ላይ ምን ብዬሻለሁና ለምንድነው ክፋት የምታስቢው ከዚህ በላይ ትላታለች ለሰላም። ሜሪ ምንም አንቺ የጀመርሽው መንገድ ነው የጨመርኩት፣ አንቺ እኔን አታውቂኝም፣ አንቺ ነሽ ሁሉ እንዳደርግ ያደረግሽኝ በማለት ሜሪ ላይም ሰላም ትዝትባታለች። በዚህ ሰዓት ሰላምም በጣም በመተናገረቻት ሰዓት ሜሪም ለሰላም አንቃት ይዛታለች። ነገሩ በዚህ ሰዓት ሜሪንም አንቃ በያዘች ጊዜ ፊት ለፊቷ ሳሚ ይደርሳል። ሳሚም ለምንድነው እንደምታደርጊው ሁሌ ጸም መፍጠሩ አንቺ አይሰለችሽም በማለት ሰላምን እንድትተዋት ያደርጋታል። በዚህ ሰዓት ሰላምን መጥፎ ነገር ሳታደርጋት ሳሚ ስለደረሰ ይበልጥ አንተ ግን ምንድነው ከሰራተኛ ጋር ይበልጥ እኔን ዝቅ የምታደርገኝ ብላ ትናገራለች። ሳሚም ሰራተኛ ብላ ሰላምንም ያልሆነ ስም ስትሰጣት ሁሉም ነገር ስላወቀ ነበርና ሜሪም ለምትነጋገሪው ነገር አፍሽን ቃላቶችሽ ምረጭ ይላታል። በዚህ ሰዓት ሜሪም በመናደድና ስሜታዊ በመሆን ሁሉም ሲደራረብባት አንተ ግን ምን አይነት ወንድነክ እውነትም ይሄን አክል እንዴት ከሰራተኛ ጋር ትዘቅጣለህ? በማለት ለሱ ልቡን ውስጡን የሚነካ ነገር ታደርጋለች። በዚህ ሰዓት ሳሚን በመናደድና ይበልጥ እጁ እሷ ላይ ያነሳል። በዚህ ሰዓት ሰላምም ድንጋጤ ውስጥ ገብታለች። ሰላምም ሜሮን ላይ እጁ ሲያነሳ ሳሚ ስሜታዊ ሆኖና ሰላምም ማንነቷ ሳታውቅ እንዴት ትፈታታለች በማለት ነበረ። በዚህን ጊዜ ሰላም በጣም ደንግጣና እንዴት እሷን መቷታል በማለት ለኔ አስቦ ነው ወይስ ምንድነው ስሜታዊነቱ ብላ ለሳሚም ትጠይቀዋለች። ሜሪ እልህ ውስጥ ገብታለችና አቶ ግርማና ሳሚ እጃቸውም ሁለቱም ፊቷ ላይ ከነሱ በኋላ
ይበልጥ ቤቱንም ለመበጥበጥ ወስናለች። የሳሚና የአቶ ግርማ መጨረሻ አሁን ነው በማለት ስትዝትባቸው ጆሲ ደርሶባታል። አሁንም ቢሆን ጆሲ እውነተኛነትሽ አውቅ ነበረ፣ አሁን ላይ ግን እውነት በተግባር አሳይተሽኛል። ምን አይነት ክፉ ሴት ነሽ፣ ጭራቅ ነሽ በማለት ለሜሪ ይናገራታል። ሜሪም አንተ ዞር በልልኝ፣ ይህንን ነገር መቼም አይቆጨኝም በማለት እንዳልቆጫት ለጆሲም ትነግረዋለች። ጆሲ ግን አሁንም ቢሆን አንቺ ግን ታውቂያለሽ፣ በጣም የማትታወቂ መጥፎ ሰው ነሽ በማለት ንግግሯንም ይበልጥ እንዳበሳጭን ይናገራል።